ሩሲያ ባለፉት ሳምንታት በዩክሬን ጦርነት ስልቷን በከፍተኛ ሁኔታ ቀይራለች። በተለይም የዩክሬን የሰው አልባ አውሮፕላኖች በሩሲያ በጥልቅ ግዛት ውስጥ በሚገኙ የኢነርጂ መሰረተ ልማቶች ላይ ጥቃት እየፈጸሙ በመሆኑ ክሬምሊን ከፍተኛ ጫና ውስጥ ገብቷል። ሩሲያ ባለፈው ሳምንት በሉሃንስክ ክልል በሚገኝ የጦር ኮሌጅ ላይ በዩክሬን ሰው አልባ አውሮፕላኖች በተፈጸመ ጥቃት ከ18 ሰዎች በላይ ከሞቱ በኋላ የውጭ ዜጎች ከዋና ከተማዋ ኪየቭ ለቀው እንዲወጡ ድንገተኛ ማስጠንቀቂያ ሰጥታለች። ይህ ማስጠንቀቂያ ከወትሮ የተለየ ነው። ምክንያቱም የሩሲያ የውጭ ጉዳይ ሚኒስትር በግልጽ ዲፕሎማቶች ወደ ኋላ ሳይመለከቱ ጣጥለው እንዲወጡ ትዕዛዝ ሰጥተዋል። በተጨማሪም ሩሲያ በኪየቭና በዙሪያዋ በሚገኙ የውሳኔ ሰጪ ማዕከላት፣ ፓርላማ፣ የመንግስት ህንፃዎችና የኢነርጂ መሰረተ ልማት ላይ ስልታዊ ጥቃቶችን ልታካሄድ እንደምትችል አሳውቃለች። ቢቢሲ ቅዳሜ ምሽት ብቻ ሩሲያ በኪየቭ ላይ 100 በላይ ባላስቲክና ክሩዝ ሚሳኤሎችን ከ400 በላይ ሰው አልባ አውሮፕላኖች ጋር በማጣመር ጥቃት መፈጸሟን ዘግቧል። በዚህ ጥቃት የኪየቭ ታሪካዊ የቸርቤል ሙዚየምና ብሔራዊ የስነ ጥበብ ሙዚየም ሙሉ በሙሉ ወድሟል። ሲኤንኤን በበኩሉ ሩሲያ ለውጭ ዜጎች የሰጠችው ማስጠንቀቂያ የስነ ልቦና ጦርነት አካል ብቻ ሳይሆን አሁን በኋላ የኪየቭ ህዝብና መሰረተ ልማት የበለጠ አደጋ ሊጋለጡ እንደሚችሉ ማስጠንቀቂያ ነው ሲል ተንትኗል። ሮይተርስ ደግሞ ሩሲያ በዚህ ጥቃት ለመጀመሪያ ጊዜ ኦሪሽኒክ የተባለውን አዲሱን ሃይፐርሶኒክ ሚሳኤል መጠቀሟን ዘግቧል። ይህ ሚሳኤል በ5 ደቂቃ ጊዜ ውስጥ 1000 ኪሎ ሜትር ርቀት መጓዝ የሚችል ሲሆን የአየር መከላከያ ስርዓቶች ሊከላከሉት በፍጹም አይችሉም። በተመሳሳይ ዩክሬን ባለፉት 6 ወራት የረጅም ርቀት ሰው አልባ አውሮፕላኖቿን አቅም በከፍተኛ ሁኔታ አሻሽላለች። ከዚህ በፊት ሩሲያ ብቻ ታውቀው የነበሩትን ጥልቅ ጥቃቶች አሁን ዩክሬንን ማካሄድ መቻሏ የጦርነቱን ተፈጥሮ ቀይሮታል። በተለይም ዩክሬን በሩሲያ ዘይት ማጣሪያዎች፣ በነዳጅ ማከማቻዎችና በኢነርጂ ማስተላለፊያ መስመሮች ላይ ሰፊ ጉዳት ማድረስ ችላለች። የፋይናንሻል ታይምስ ዘገባ እንደሚያመላክተው በዚህ ዘመቻ ምክንያት ሩሲያ በቀን እስከ 600,000 በርሜል የዘይት ማጣሪያ አቅም አጥታለች። ይህ ደግሞ በሩሲያ የነዳጅ ዋጋ ላይ ቀውስ ፈጥሮ ሩሲያ በዓለም አቀፍ ገበያ ነዳጇን በቅናሽ እንድትሸጥ አስገድዷታል። የራንድ ኮርፖሬሽን ተንታኝ ዶክተር ሳሙኤል ቻራፕ እንደሚሉት ሩሲያ ለውጭ ዜጎች ማስጠንቀቂያ የሰጠችው 3 ዋና ዋና ምክንያቶች አሏት። አንደኛ፣ የዩክሬን የሰው አልባ አውሮፕላኖች ጥቃት ከፍተኛ ጉዳት ማድረሱ ሩሲያ ምላሽ እንድትሰጥ ገፋፍቷታል። ሁለተኛ፣ ሩሲያ ከረጅም ጊዜ በኋላ ኪየቭን ሙሉ በሙሉ ለማውደም የሚያስችላት የጦር መሳሪያ ክምችት አከማችታለች። ሶስተኛ፣ በመካከለኛው ምስራቅ የተፈጠረው አዲስ ግጭት የአሜሪካን ትኩረት ከዩክሬን ላይ ስላነሳ ሩሲያ ይህንን ክፍተት ለመጠቀም ወስናለች። የቻተም ሃውስ ባልደረባ ኬን ጊሊስ በበኩላቸው ሩሲያ አሁን የጦርነት ስልቷን ከውትድርና ምህንድስና ላይ ወደ ሲቪል አመራርና የውሳኔ ሰጪ ማዕከላት ላይ ቀይራለች። ይህ ማለት ከአሁን በኋላ የዩክሬን ፕሬዝዳንት ቢሮ፣ ፓርላማና ሚኒስቴር መስሪያ ቤቶች ቀጥተኛ ኢላማ ሊሆኑ ይችላሉ ብለዋል። ከሩሲያ ዩክሬን ጦርነት ጎን ለጎን በመካከለኛው ምስራቅ በእስራኤልና በኢራን መካከል ያለው ግጭት ወደ ሙሉ ጦርነት ሊቀየር ከጫፍ ደርሷል። የአሜሪካ ጦር ባለፈው ቅዳሜ በደቡብ ኢራን በሚገኘው ባንዳር አባስ ወደብ ከተማ አቅራቢያ በኢራን ሚሳኤል ማስወንጨፊያዎችና በባህር ሰርጓጅ ፈንጂ ማጥመጃ ጀልባዎች ላይ ጥቃት መፈጸሙን አስታውቋል። የአሜሪካ ማዕከላዊ ዕዝ ቃል አቀባይ ቲሞቲ ሆኪንግ እንዳሉት ይህ ጥቃት ራስን የመከላከል ህጋዊ እርምጃ ነበር። ኢራን ግን ጥቃቱን አውግዛ የአሜሪካ ወታደራዊ ጀብደኝነት በማለት ጠርተዋለች። በፋርስ ባህረ ሰላጤ የሆርሙዝ ወሽመጥ ሁኔታ አሁንም እጅግ አሳሳቢ ነው። ይህ ወሽመጥ የዓለም 20% የነዳጅ አቅርቦት የሚያልፍበት ስልታዊ መተላለፊያ ነው። ኢራን ባለፉት ወራት በወሽመጡ ውስጥ በርካታ የንግድ መርከቦችን እንደያዘች ይነገራል። በምላሹም አሜሪካ በክልሉ የባህር ኃይል ፍሎቲላ አሰማርታለች። ከሳውዲ አረቢያ፣ ከተባበሩት አረብ ኤምሬትና ከባህሬን ጋር የጋራ የባህር ላይ ጥበቃ ልምምድ እያካሄደች ነው። የአረብ ሀገራት በተለይም ሳውዲ አረቢያና የተባበሩት አረብ ኤምሬቶች በእስራኤልና በኢራን መካከል ባለው ግጭት እጅግ አሳሳቢ ቦታ ላይ ይገኛሉ። በአንድ በኩል ኢራንን እንደ ዋነኛ ስጋት ይቆጥራሉ። በሌላ በኩል ደግሞ ከእስራኤል ጋር ግልጽ የሆነ ወታደራዊ ትብብር ማድረግ ከፍተኛ ፖለቲካዊ ቀውስ ሊፈጥር ይችላል ብለው ይሰጋሉ። በዘርፉ ላይ የተሰማሩ የፖለቲካ ተንታኞች ግን በአሜሪካ በሁለት ግንባር መዋጋት ትችላለች የሚል ጥያቄ እያነሱ ነው። ይህ ጥያቄ የአሜሪካን የውጭ ጉዳይ ፖሊሲ በእጅጉ ያሳስባል። አሜሪካ በአንድ ጊዜ በአውሮፓ ሩሲያን ለመያዝ እየሞከረች ነው። በመካከለኛው ምስራቅ ደግሞ ኢራንን ለመክታት ከፍተኛ ጥረት ላይ ትገኛለች። የአሜሪካ የውጭ ጉዳይ ሚኒስትር ሎይድ ኦስቲን በቅርቡ በሰጡት ንግግር አሜሪካ በአንድ ጊዜ በሁለት ግንባር ላይ ጦርነቶችን ለማካሄድ በቂ ጥንካሬ አላት ብለው ቢያረጋግጡም በእውነታው ግን የአሜሪካ ጦር መሳሪያ ክምችት እየተመናመነ ነው። በተለይም የፓትሪዮትና የታሎር ሚሳኤል መከላከያ ስርዓቶች በሁለቱም ግንባር ላይ ፍላጎታቸው ከአቅርቦት እያለፈ ነው። እስራኤል ለራሷ መከላከያ እጅግ የላቀ የሆነ የአየር መከላከያ ስርዓት ብትጠቀምም ዩክሬን ግን በአሜሪካና በአውሮፓ ድጋፍ ላይ ብቻ ተመርኩዛለች።
በሌላ በኩል አውሮፓ በሁለቱም ጦርነቶች ላይ ቀጥተኛ ተጽዕኖ አላት። ሩሲያ ዩክሬን ጦርነት አውሮፓ ዋነኛ ደጋፊ ናት። በመካከለኛው ምስራቅ ግጭት ደግሞ የኤነርጂ ደህንነቷና የንግድ መስመሮቿ ተጋላጭ ናቸው። አውሮፓ ባለፈው ዓመት ከሩሲያ የምታገኘውን የተፈጥሮ ጋዝ ከ47 በመቶ ወደ 9 በመቶ ቀንሳለች። ነገር ግን መካከለኛው ምስራቅ ጦርነት ሲፈነዳ የነዳጅ ዋጋ ከፍ ማለቱ አይቀሬ ነው። ቀደም ብሎ የነበረው የኤነርጂ ቀውስ ወደ አውሮፓ ሊመለስ ይችላል። ጀርመንና ፈረንሳይ በሁለቱም ግጭቶች ላይ የዲፕሎማሲ መፍትሄ እንዲገኝ ጥሪ ሲያቀርቡ፣ የምስራቅ አውሮፓ ሀገራት ግን በተለይ ፖላንድና የባልቲክ ሀገራት ለሩሲያ ግትር አቋም እንዲኖር ይገፋፋሉ። ይህ ልዩነት አውሮፓ አንድ ወጥ የሆነ የውጭ ጉዳይ ፖሊሲ እንዳታወጣ እንቅፋት ሆኗል። የሩሲያና የኢራን ጥምረት የአሜሪካን ሚዛን እያወከ ይገኛል። ሩሲያና ኢራን ከጊዜ ወደ ጊዜ እየተጠናከረ የመጣ ጥምረት ፈጥረዋል። ሩሲያ ለኢራን የላቀ የኤስ-300 እና ኤስ-400 የአየር መከላከያ ስርዓቶችን የምታቀርብ ሲሆን ኢራን ደግሞ ለሩሲያ በሺዎች የሚቆጠሩ የሻሂድ ሰው አልባ አውሮፕላኖች አቅርባለች። በተጨማሪም ሁለቱ ሀገራት ከቻይና ጋር በመሆን የአሜሪካን የበላይነት ለመቃወም የሚል ግልጽ ዓላማ ያላቸው የጋራ ወታደራዊ ልምምዶችን እያካሄዱ ነው። የብሩኪንግስ ተቋም ተንታኝ ሱዛን ሜሎኒ እንደሚሉት ሩሲያና ኢራን የአሜሪካን ዓለም አቀፍ ተጽዕኖ ለመቀነስ የሚያስችል ስልታዊ ጥምረት ፈጥረዋል። በዩክሬን ሩሲያ እንድታሸንፍ ከመርዳት ጨምሮ በመካከለኛው ምስራቅ እስራኤልን ጫና ውስጥ እስከ መክተት ድረስ ይህ ጥምረት ለአሜሪካ ትልቅ ፈተና ነው። ብዙ የፖለቲካ ተንታኞች እንደሚገምቱት የሚቀጥሉት ሳምንታት በሁለቱም ጦርነቶች ላይ ወሳኝ ለውጥ ሊመጣ ይችላል ይላሉ። በዩክሬን ግንባር ሩሲያ ካሁን በኋላ ኪየቭን ለመውረር ሳትሞክር የከተማዋን መሰረተ ልማት ማውደም ትችላለች። ይህም የዩክሬን መንግስት ከሀገሪቱ ወደ ሌላ ቦታ እንዲሰደድ ሊያስገድደው ይችላል ይላሉ። በመካከለኛው ምስራቅ ግንባር ትልቁ ስጋት የኢራን የኒውክሌር ፕሮግራሟን ወደ ጦር ደረጃ ማሳደጓ ነው። ይህ ከሆነ እስራኤል ብቻዋን ወታደራዊ እርምጃ ልትወስድ ትችላለች። ይህ ደግሞ መላውን ክልል እሳት ውስጥ ይከተዋል። እንዲሁም የአሜሪካ ውሳኔ ወሳኝ ነው። አሜሪካ ከኢራን ጋር ወደ ድርድር ትመለሳለች ወይስ እስራኤልን ደግፋ ወደ ጦርነት ትገባለች የሚለው አሁንም ጥያቄ ይሆናል። ስለዚህም በቀጣይ 6 ወራት ውስጥ ሁለት ዋና ዋና ዕድሎች ሊከሰቱ ይችላሉ። የመጀመሪያው በሁለቱም ግንባር ጦርነቱ ይረጋጋል። ይህ የሚሆነው ሩሲያ በዩክሬን የተያዙት ግዛቶች ተጠብቀው እንዲቆዩ ከተስማማችና ኢራን የኒውክሌር ፕሮግራሟን ከ30 በመቶ በላይ ላለማበልጸግ ቃል ከገባች ነው። ነገር ግን ይህ ዕድል በጣም ያነሰ ነው፣ ምክንያቱም ሁለቱም ወገኖች ለማፈግፈግ ፈቃደኛ አይመስሉም። ሁለተኛው ዕድል ጦርነቱ ወደ ክልላዊ ጦርነት ይቀየራል። ይህ የሚሆነው እስራኤል በኢራን የኒውክሌር ጣቢያዎች ላይ ጥቃት ከፈጸመች ነው። ኢራን በምላሹ እስራኤል ላይ በሺዎች የሚቆጠሩ ሚሳኤሎችን ከተኮሰች፣ እንዲሁም በሆርሙዝ ወሽመጥ ላይ ንግድ መርከቦችን ካጠቃች፣ ይህ ከሆነ አሜሪካ እስራኤልን ለመከላከል በኢራን ላይ ሰፊ ጥቃት ልትፈጽም ትችላለች። በዚህ ጊዜ ሩሲያ ለኢራን የላቀ ወታደራዊ ድጋፍ ትሰጣለች። ቻይናም ገበያዋን ለማረጋጋት የኢኮኖሚ ድጋፍ ታደርጋለች። ይህ ከሆነ መላው ዓለም ወደ ሶስተኛው ዓለም ጦርነት ሊገባ ይችላል ይላሉ። በሩሲያ ዩክሬንና በመካከለኛው ምስራቅ ጦርነቶች መካከል ጥልቅ ትስስር አለ። ሩሲያ የአሜሪካንን ትኩረት ለመከፋፈል በመካከለኛው ምስራቅ ግጭቱ እንዲባባስ ትፈልጋለች። ኢራን ደግሞ ለራሷ የኒውክሌር ፕሮግራም ጥበቃ ለማግኘት ከሩሲያ ጋር ትተባበራለች። አሜሪካ በሁለት ግንባር ላይ ጫና እየደረሰባት ስትሆን፣ አውሮፓ ደግሞ የኤነርጂ ቀውስ ውስጥ ልትወድቅ ትችላለች። የዓለም አቀፍ ማህበረሰብ የሚጠብቀው የዲፕሎማሲ ተአምር ነው። ነገር ግን እስካሁን ድረስ ሁለቱም ወገኖች ከማፈግፈግ ይልቅ ጦርነቱን ለማስፋፋት የሚያገለግሉ እርምጃዎችን እየወሰዱ ነው። ስለዚህም በቀጣይ 6 ወራት ውስጥ ጦርነቱ ወደ ከፋ ሁኔታ የመሄዱ ዕድል ከፍተኛ ነው። ዓለም ከ2 አስርተ ዓመታት በኋላ ወደ ግዙፍ የኃይል ግጭት እየተመለሰች ይመስላል።